ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 30 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮች አካተናል እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ለባንኮች የማጠናቀቂያ ቀነ ገደብ መቀመጡ ተሰምቷል። ከዚህ በተጨማሪ ለባንኮች አስገዳጅ መመሪያ እየተዘጋጀ መሆኑም ተነግሯል። አብራችሁን ስትቆዩ በዝርዝር የምትሰሟቸው መረጃዎቻችን ናቸው። ከተሞች እያረጁና እየሞቱ ስለሚሄዱ የሚጠፉበት እድል አላቸው ተብሏል። ስለ ኢትዮጵያ ከተሞች አስገራሚ መረጃ ተሰምቷል፣ ትሰሙታላችሁ። የዶላር የምንዛሬ ተመን ከፍተኛ ጭማሪ ማሳየቱ ተነግሯል። ለዚህ ከፍተኛ ጭማሪ እንደ ምክንያት የተቀመጡ ዝርዝር ጉዳዮች የምናደርሳችሁ ይሆናል። ሚኒስቴሩ ከግብር አከፋፈል ጋር በተያያዘ ለነጋዴዎች ጥብቅ ማሳሰቢያን ሰጥቷል። በዝርዝር ይዘነዋል፣ የምትሰሙት ይሆናል። እነዚህና ሌሎች ጉዳዮችን ይዘን አብረን እንቆያለን። አብራችሁን በመቆየት እንድትከታተሉን ከወዲሁ እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ አከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሪም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። የጥቅምት ወር አጠቃላይ የዋጋ ግሽበት መጠን ቅናሽ ማሳየቱ ተገለጸ። በ2018 ዓ.ም ጥቅምት ወር የምግብ ነክ ያልሆኑና ምግብ ነክ ዕቃዎች ዓመታዊ የዋጋ ግሽበት መጠን ጭማሪ ማሳየታቸው የኢትዮጵያ ስታቲስቲክስ አገልግሎት አስታወቀ። በተለይም የምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 14.2 በመቶ ከፍ ያለ ሲሆን ይህ አሃዝ ከጥቅምት 2017 ዓ.ም የምግብ ነክ ያልሆነው የዋጋ ግሽበት መጠን ማለትም 11.6 በመቶ ጋር ሲነጻጸርም እጅጉ የላቀ ነው። ይህ ጭማሪ በብዙ የኢኮኖሚ ዘርፎች ላይ ባለ ሁለት አሃዝ የዋጋ ጭማሪ የታየበት ሲሆን ከሁሉም በላይ የትራንስፖርት ዘርፉ የ27 በመቶ ግሽበት ማስመዝገቡ ተገልጿል። ከተቋሙ የተገኘው መረጃ እንደሚያመላክተው ከሆነ ከሌሎች ዋና ዋና አስተዋጽኦ አድራጊዎች ውስጥ ልዩ ልዩ ዕቃዎችና አገልግሎቶች 22.3 በመቶ፣ የአልኮል መጠጦችና ትንባሆ 14.6 በመቶ፣ የቤት ዕቃዎች 14.1 በመቶ እንዲሁም መኖሪያ ቤት ውሃና ኤሌክትሪክ ደግሞ 12.4 በመቶ ጭማሪ ያሳይተዋል። አገልግሎቱ አክሎም የ2018 ዓ.ም የጥቅምት ወር አጠቃላይ የዋጋ ግሽበት 11.7 በመቶ ደርሷል ያለ ሲሆን ይህም መስከረም ወር ላይ ተመዝግቦ ከነበረው 13.2 በመቶ ግሽበት አኳያ ሲታይ ቅናሽ ያለው ነው ተብሏል። እንደ ተቋሙ ገለጻ ከሆነ በወሩ የምግብ ነክ ዕቃዎች የዋጋ ግሽበት 10.2 በመቶ እንዲሁም ምግብ ነክ ያልሆኑ ዕቃዎች የዋጋ ግሽበት ደግሞ 14.2 በመቶ ሆነው ተመዝግበዋል። ከወር እስከ ወር ያለው የዋጋ ግሽበት ባለፈው ወር ከነበረበት 3.6 በመቶ ወደ 2.6 በመቶ የወረደ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር በቁልፍ ዘርፎች መጠነኛ የዋጋ ለውጦችን አሳይቷል ሲል ካፒታል ዘግቧል። የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት የካፒታል ዕቃዎች ግዥ ከፈጸመ ብቻ መሆኑ ተሰማ። የተጨማሪ እሴት ታክስ የተመዘገበ ግብር ከፋይ የግብአት ታክስ ተመላሽ የሚደረግለት ዓመታዊ ታክስ የሚከፈልበት አገልግሎት ወይም አቅርቦት ከ100 ሚሊዮን ብር በላይ የካፒታል ዕቃዎች ግዥ ከፈጸመ ብቻ መሆኑ ተገለጸ። ገቢዎች ሚኒስቴር የተሻሻለውን የተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 ድንጋጌን መሰረት አድርጎ ያዘጋጀው የተጨማሪ እሴት ታክስ ተመላሽ አፈጻጸም ረቂቅ መመሪያ
እንደሚያስረዳው ወደፊት ሳይሻገር ተመላሽ የሚደረግ በብልጫ የተከፈለ የግብአት ታክስን በሚመለከት ባሰፈረው አንቀጽ የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት ግብር ከፋይ በአንድ ሂሳብ ጊዜ ካከናወነው አቅርቦት ዋጋ 50% ወይንም ከዚያ በላይ የሚሆነው ዜሮ የማስከፈያ ልክ ተፈጻሚ የሚደረግበት ከሆነ ነው ተብሏል። የታክስ ተመዝጋቢው የተጨማሪ እሴት ታክስ ካስታወቀበት ጊዜ ጀምሮ በሚቆጠሩ 6 ወራት ጥያቄውን ካቀረበ የታክስ ባለስልጣኑ በሂሳብ ጊዜው በብልጫ የተከፈለውን የግብአት ታክስ ተመላሽ ማድረግ እንደሚኖርበት ረቂቁ ደንግጓል። ነገር ግን እነዚህ ድንጋጌዎች ተፈጻሚ የሚሆኑት ዓመታዊ ታክስ የሚከፈልበት አቅርቦቱ ከ100 ሚሊዮን ብር በላይ የሆነ የቫት ተመዝጋቢ ተቀናሽ የሚደረግ የካፒታል ዕቃ ግዥ ከፈጸመ መሆኑ ያስረዳል። በተጨማሪም ተቀናሽ ለሚደረገው የካፒታል ዕቃዎች ግዥ የግብአት ታክስ ተቀናሽ የማግኘት መብት ሊኖረው የሚገባው ተቀናሽ የሚደረገው ግዥ በተከናወነበት የሂሳብ ጊዜ የግብአት ታክሱ የገንዘብ መጠን ሙሉ በሙሉ ተቀናሽ ያልተደረገ ሲሆን ነው ተብለዋል። የተዘረዘሩት ድንጋጌዎች ከተሟሉ የካፒታል ዕቃው ለተገዛበት የሂሳብ ጊዜ ተመላሽ እንዲፈቀድለት ማመልከቻ ካቀረበበት ቀን ጀምሮ በአንድ ወር ጊዜ ውስጥ የታክስ ባለስልጣኑ ተመላሹን መክፈል እንዳለበት መመሪያው አስፍረዋል። በአዋጁ መሰረት በተፋጠነ የተመላሽ ስርዓት እንዲስተናገድ የተፈቀደለት ላኪ ምርቱን ወደ ውጭ ከመላኩ በፊት ወይንም ምርቱን ወደ ውጭ መላክ ሳይጠበቅበት በአገር ውስጥ ባከናወነው የግብአት ግዥ ላይ የከፈለውን ቫት የተመላሽ ጥያቄውን ባቀረበበት በ7 ቀናት ጊዜ ውስጥ ተመላሽ መደረግ እንዳለበት በመመሪያው ተደንግጓል። ወደ ውጭ የሚላኩ ዕቃዎችና አገልግሎቶች በዓለም አቀፍ በረራና ተያያዥ አገልግሎቶች እንዲሁም ለፍጆታ የሚውሉ የቅባት ዘይቶችና ሌሎች አላቂ የቴክኒክ ዕቃዎች ግብይትና በአገር ውስጥ አምራቾች ለብሔራዊ ባንክ የሚቀርብ የወርቅ ግብይት ላይ ቢያንስ 50% በዜሮ የማስከፈያ ታክስ በተከፈለበት ግብይት ላይ በብልጫ የተከፈለ ታክስ ጥያቄ በቀረበ በ45 ቀናት ውስጥ ተመላሽ እንደሚደረግ ተደንግጓል። የተጨማሪ እሴት ታክስ ተመዝጋቢ ከተመዘገበበት ቀን በፊት ባሉት 6 ወራት ለንግድ ስራ ወይንም ለካፒታል ዕቃዎች የተከፈለ ቫት እንዲቀናነስ ከተፈቀደ በሂሳብ ጊዜ በግብአት ላይ ከተከፈለው ታክስ ላይ እንዲቀናነስ ተደርጎ ቀሪው ሂሳብ የተመላሽ ጥያቄው በቀረበ በአንድ ወር ጊዜ ተመላሽ እንደሚደረግ መመሪያው ያዛል። አገር በቀል የበጎ አድራጎት ድርጅቶች ለተረጂዎች ጥቅም ላይ ለሚውልና በአገር ውስጥ በተፈጸመ የዕቃና የአገልግሎት ግዥ የከፈሉት ቫት ጥያቄው በቀረበ በአንድ ወር ጊዜ ውስጥ እንደሚመለስላቸውም ተገልጿል። የታክስ ተመላሽ የሚጠይቅ የቫት ተመዝጋቢ በአንድ የሂሳብ ጊዜ ካከናወነው ግብይት 50% ወይንም ከዚያ በላይ የሚሆነው ወደ ውጭ ለመላክ በግብአትነት የሚውል ግዥ ላይ የተከፈለ መሆኑን ወደ ውጭ የተላከውን ዕቃ መጠንና ዕቃው ለውጭ ገበያ የተላከ መሆኑን የሚያሳይ ማስረጃ ማቅረብ እንዳለበትም ተደንግጓል። በማዕድንና ነዳጅ ፍለጋ የተሰማራ ኩባንያ የማዕድንና ኢነርጂ ሚኒስቴር በሚጽፈው የታክስ ተመላሽ ተጠቃሚዎች ዝርዝር የተካተተ መሆኑን የሚያሳይ ማስረጃ ማቅረብ እንዳለበት ተመላክቷል። በተጨማሪም የቫት ተመዝጋቢው ለግብአት ግዥ የከፈለውን ቫት የካፒታሉ አካል ሆኖ ከተመዘገበና የእርጅና ቅናሽ ወጪ እንዲታሰብለት ከተደረገ ታክሱ ተመላሽ እንደማይደረግ መመሪያው አስፍሯል። የቫት ምዝገባው የተሰረዘበት ሰው ምዝገባው በተሰረዘበት ዕለት ያልተቀናነሰና ለወደፊት እንዲሸጋገር የተደረገው የግብአት ታክስ ተመላሽ እንዲደረግለት የመጠየቅ መብት እንዳለው፣ ነገር ግን ማመልከቻውን ማቅረብ ያለበት የሂሳብ ማስታወቂያ ማቅረብ በሚገባው በአንድ ወር ጊዜ ውስጥ መሆን እንዳለበት ተገልጿል። ሆኖም በአንድ ወር ጊዜ ውስጥ ማቅረብ ካልቻለ እስከ 6 ወራት ጥያቄውን ማቅረብ እንደሚችልና የታክስ ባለስልጣኑ ማመልከቻውን በበቂ ማስረጃ የተደገፈ መሆኑን ሲያረጋግጥ በ60 ቀናት ውስጥ ተመላሹ መከፈል አለበት ይላል። ሆኖም በተዘረዘሩት ጊዜያት ማመልከቻውን ካላቀረበ ተቀናሽ ያልተደረገው የግብአት ታክስ ተመላሽ እንደማይደረግለት ተደንግጓል ሲል ሪፖርተር ዘግቧል። ሚኒስትሩ ፍቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል አሳሰበ። የገንዘብ ሚኒስቴር የንግድ ፍቃድ ካወጣበት ክልል ውጭ የንግድ ስራን የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን አለበት ብሏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፍቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽንና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር ጥያቄ ማቅረቡን ተከትሎ የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህም መሰረት በህገ መንግስቱ አንቀጽ 97 መሰረት ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ አስታውቀዋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፍቃድ አውጥቶ በንግድ ምዝገባና ፍቃድ አዋጅ በተደነገገው መሰረት በተለያዩ ክልሎች
በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስቴሩ አብራርተዋል። አሰራሩ ታክስ ከፋዩ በታክስ ህጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ የሚችል ቢሆንም ነገር ግን በክልሎች መካከል ፍትሐዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲል ሚኒስቴሩ ገልጿል። ከዚህም በላይ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይቻል አስታውቀዋል። የንግድ ስራ የሚያከናውነው ነጋዴ ግብር መክፈል ያለበት የንግድ ስራውን ለሚያከናውንበት ወይንም የኪራይ ገቢውን ላገኘበት ክልል መሆኑን የሚገልጸው የሚኒስትሩ ማብራሪያ ለዚህም የታክስ አስተዳደር አዋጅ ቁጥር 983/2008 እና በሚኒስትሩ የወጣው የታክስ ከፋይ ምዝገባ መመሪያ ከህገ መንግስቱ ድንጋጌ ጋር በተጣጣመ ሁኔታ ምዝገባው መከናወንና ታክሱም መሰብሰብ ያለበት ግብር ከፋዩ የንግድ ስራውን በሚያከናውንበት ቦታ መሆኑን በግልጽ መደንገጋቸው አስታውሰዋል። ምንም እንኳ የታክስ አስተዳደር አዋጁ አንድ ነጋዴ ግብር የሚከፍለው የንግድ እንቅስቃሴው ለሚያካሂድበት ክልል መሆኑ በግልጽ ቢደነገግም አንዳንድ ነጋዴዎች በሌሎች ክልሎች ለሚያከናውኑት የንግድ ስራ ግብር ፍቃዳቸውን ባወጡበት አንድ ቦታ እንደሚከፍሉ የገንዘብ ሚኒስቴር ምንጮች ገልጸዋል። በመሆኑም ማብራሪያውን መስጠት ያስፈለገው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመጠየቁ መሆኑን ነገር ግን ከዚህ ቀደም ቢሆን በህግ ደረጃ ግልጽ አሰራር መኖሩን ተናግረዋል። ይህ አሰራር በግለሰብ ደረጃ ንግድ ፍቃድ አውጥተው ለሚንቀሳቀሱ ነጋዴዎች እንጂ የአክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበርን እንደማይመለከት እነዚህ ማህበራት በክልሎች ቅርንጫፍ መስሪያ ቤቶች ቢኖሯቸውም ግብራቸውን የሚከፍሉት ለፌዴራል መንግስት መሆኑን አብራርተዋል። እኚህ ምንጭ አሰራሩ በፌዴራል መንግስት ገቢ ላይ የሚያሳድረው ተጽዕኖ አይኖርም ወይ ተብሎ ለቀረበላቸው ጥያቄ በሰጡት ምላሽም ምንም አይነት ጫና ሊፈጥር እንደማይችል ገልጸው ድሮም የራሱ ገንዘብ አይደለም፣ ስለዚህ አሰራሩ ሙሉ በሙሉ ተፈጻሚ ሲደረግ እሱ ላይ የሚያመጣው ጫና አይኖርም ብለዋል ሲል ሪፖርተር ዘግቧል። የጥቁር ገበያ የዶላር የምንዛሪ ተመን ከፍተኛ ጭማሪ ማሳየቱ ተነገረ። በኢትዮጵያ የጥቁር ገበያ የምንዛሪ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤዎች ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ የኤሽያ ባለሀብቶች ለዶላር ባሳዩት ከፍተኛ ፍላጎት ምክንያት መሆኑ የዘርፉ ባለሙያዎች አስታውቀዋል። በጥቁር ገበያው እስከ 180 ብር ደርሶ የነበረው የአሜሪካ ዶላር ትላንት ቅዳሜ በመጠኑ በመቀነስ እስከ 174 ብር ድረስ መሸጡን መረጃዎች አሳይተዋል። ይሁን እንጂ ይሄ የምንዛሪ መጠን በመደበኛ ገበያ $1 በአማካይ በ153 ብር አካባቢ የተመነዘረ ካለው ጋር ለንጽጽር ከተቀመጠ ትልቅ ልዩነት ያለው ነው። ባለሙያዎች የጥቁር ገበያውን ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑ ተናግረዋል። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከኤሽያ የመጡ ባለሀብቶች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲነር ያደረገው ሌላኛው ዋና ምክንያት መሆኑም ተጠቁመዋል። ከዚህ በተጨማሪ ደግሞ መንግስታውን የወርቅ ማዕድንን ከዓለም ገበያ በላይ በሆነ ጭማሪ እየገዛ ነው ያሉት ባለሙያዎቹ፣ በዚህ መሰረት የወርቅ ነጋዴዎች ደግሞ ከመጠን በላይ የአገር ውስጥ ገንዘብ ሊይዙ በመቻላቸው ሳቢያ ለከፍተኛ ጭማሪው አስተዋጽኦ አድርገዋል ሲል ካፒታል ዘግበዋል። አብዛኞቹ የኢትዮጵያ ከተሞች በፕላን የለሙ አይደሉም ተባለ። አዳዲስ አካባቢዎችና ከተሞችን በተቀናጀ ፕላን በማልማት የስራ ዕድሎችን በመፍጠር ዜጎች ለስራ ፍለጋና ለተሻለ የኑሮ ሁኔታ ወደ ትላልቅ ከተሞች የሚያደርጉትን ፍልሰት ማስቀረት እንደሚቻል ተገለጸ። ይሄ የተገለጸው የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመትን አስመልክቶ በኢትዮጵያ የከተማ ልማትና መልሶ ማልማት ቀጣይነት በተመለከተ ጥቅምት 27 ቀን 2018 ዓ.ም በተካሄደው የውይይት መድረክ ላይ ነው። አዳዲስ አካባቢዎችን የተቀናጀ ፕላን ማልማት ወደ ትላልቅ ከተሞች የሚደረጉ ፍልሰቶችን ማስቀረት እንደሚያስችል የሚገልጹት የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ የከተማና ቀጠናዊ ፕላኒንግ ዲፓርትመንት መምህርና አርክቴክት የሆኑት ዶክተር ውብሸት ብርሃኑ አብዛኞቹ የኢትዮጵያ ከተሞች በፕላን የለሙ አለመሆናቸውንና በተለያዩ አጋጣሚዎች ከተመሰረቱ በኋላ ፕላን የማድረግ ሙከራ እየተደረገባቸው እንደሚገኝም ገልጸዋል። ዶክተር ውብሸት አክሎም በከተሞች የሚኖሩ ዜጎች ከ25% በታች መሆናቸውን የተናገሩ ሲሆን 75% የሚሆኑት ኑሯቸውን
የሚተዳደራቸውን በግብርና እንደሆነና በግብርና ስራ ላይ ያለ 3 ቤተሰብ ከተማ ውስጥ የሚገኝን አንድ ቤተሰብ መቀለብ ባለመቻሉ ምክንያትም ምርት ከውጭ እንደሚገባ ገልጸዋል። ምርቶች በራስ አቅም ማምረት ላይ ሁሉም በትኩረት ሊሰራ እንደሚገባ ይህ ሲሆንም ወደ ዓለም ኢኮኖሚ ለመግባት ጥሩ ዕድል ያለው የቱጋ ነው የሚለውን ለይቶ አዳዲስና ነባራ አካባቢዎችን በተቀናጀ ፕላን ማልማት ቢቻል ወደ ከተሞች የሚደረጉ ፍልሰቶችና የሚፈጠሩ ሸክሞችን ማስቀረት እንደሚቻል ጠቁመዋል። ከዚህ በተጨማሪ አገሪቱ ያላትን ወጣት የሰው ኃይል ስራ ላይ እንዲሰማራ ማድረግ ያስፈልጋል ያሉት ዶክተር ውብሸት የትኛው ዘርፍ ላይ ኢንቨስት ቢደረግ ያዋጣል በሚለው ላይ መንግስት የአዋጭነት ጥናት በማድረግ የዜጎች ኢኮኖሚና አኗኗር ማሻሻል ላይ መስራት እንደሚገባው አስረድተዋል። አክሎም ኢንቨስትመንቶችና ኢንዱስትሪዎች ቢስፋፉ ዜጎች ወደ ከተሞች እንዲገቡ ፍላጎት ሊኖራቸው እንደሚችል አስረድተዋል። የተቀናጀ የልማት እቅድ ትግበራ ለመኖር በኢትዮጵያ የከተሞች እድገት ልዩነት የሰፋና ተመጣጣኝ እንዳይሆን ማድረጉንም ገልጸዋል። ይህም ችግር የሚፈጠረው ህግ ማውጣት ላይ ሳይሆን በወጡ ህጎች ትግበራ ላይ ባለው ክፍተት መሆኑን ተናግረዋል። በዘርፉ በአገር ደረጃ መሰረታዊ በሚባሉ ጉዳዮች ላይ ወደ ኋላ መቅረት ትልቁ ችግር ነው ያሉት ዶክተር ውብሸት ከተሞች ለዜጋ በሚመች መንገድ ካልተሰሩ እያረጁና እየሞቱ ስለሚሄዱ የሚጠፉበት እድል አለን ብለዋል። ለባንኮች አስገዳጅ መመሪያ እየተዘጋጀ መሆኑ ተሰማ። የኢትዮጵያ ብሔራዊ ባንክ በሀገሪቱ በንዑስ ባንክ መልክ ለመስራት የሚፈልጉ የውጭ ባንኮች ቢያንስ BBB- ወይንም ተመጣጣኝ የሆነ የኢንቨስትመንት ደረጃ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ እያዘጋጀ መሆኑ ተገለጸ። ይህ መስፈርት ኢትዮጵያ የውጭ ባንኮች ወደ ገበያዋ እንዲገቡ ለመጀመሪያ ጊዜ ያስቀመጠችው የውጭ የብድር ደረጃ መግቢያ መለኪያ መሆኑም ተጠቁመዋል። በብሔራዊ ባንክ በኩል እየተዘጋጀ ባለው የባንክ ስራ ፍቃድ አሰጣጥና እድሳት መመሪያ ረቂቅ መሰረት ማንኛውም የውጭ ባንክ በኢትዮጵያ ለመስራት ሲያመለክት ከሀገሩ ተቆጣጣሪ ባለስልጣን የተቃውሞ ደብዳቤ የሌለበት መሆኑ ማስረጃ ማቅረብ ይኖርበታል ይላል። ይህ ደብዳቤ አመልካቹ ባንክ ጥሩ የፋይናንስ አቋም ያለው ዓለም አቀፍ የባዘል መስፈርቶችን የሚያከብርና እንደ S&P's ፊች ወይንም ሙዲስ ባሉ ተቋማት BBB- ደረጃ እንደተሰጠው ማረጋገጫ ማቅረብ ይኖርበታልም ተብሏል። ከብድር ደረጃው በተጨማሪ ረቂቅ መመሪያው የውጭ ባንክ ንዑሶች ቢያንስ 5 ቢሊዮን ብር የተከፈለ ካፒታል ሙሉ በሙሉ ተቀባይነት ባለው የውጭ ምንዛሬ እንዲያስመዘግቡም ያስገድዳል። ከዚህ በተጨማሪ ሌሎች ቁልፍ መስፈርቶችም የተካተቱ ሲሆን በተለይም በውጭ ባንክ ንዑስ ድርጅት ውስጥ ካሉ የቦርድ አባላት ቢያንስ 1/3 ያህሉ ኢትዮጵያውያን መሆን እንዳለባቸው ማንኛውም የውጭ ባንክ አመልካችም ከዚህ ቀደም በሌላ ሀገር የባንክ ስራ ለመስራት ያቀረበው ማመልከቻ ውድቅ ተደርጎ ከነበረ በግልጽ ማስታወቅ እንደሚገባው ተገልጿል። የብሔራዊ ባንክ ተቆጣጣሪዎች ይህ መመሪያ ጠንካራና አዋጭ የባንክ ዘርፍን ለማስተዋወቅና የባንክ ስርዓቱን ደህንነትና ጤናማነት ለማረጋገጥ ያለመ መሆኑ ገልጸዋል። ለባንኮች የማጠናቀቂያ ቀነ ገደብ ተቀመጠ። ባንኮች እስከ ህዳር አጋማሽ ድረስ ከብሔራዊ መታወቂያ ፋይዳ ጋር የማስተሳሰር ስራ ማጠናቀቅ እንደሚኖርባቸው መመሪያ ተሰጠ። ብሔራዊ ባንክና የብሔራዊ መታወቂያ በጋራ ባወጡት አዲስ የአተገባበር ስርዓት መሰረት የፋይናንስ ተቋማት ብሔራዊ ኦፕሬተር በሆነው ኢትስዊት በኩል ከብሔራዊ መታወቂያ ጋር የማስተሳሰር ስራ መስራት መጀመራቸው ተገልጿል። እስካሁን 10 የሚሆኑ የፋይናንስ ተቋማት ከብሔራዊ መታወቂያ ጋር የማስተሳሰሩን ስራ ጨርሰዋል የተባለ ሲሆን ሌሎች ባንኮችም በሙከራ ደረጃ ላይ ይገኛሉ ተብሏል። በዚህም ይህ አሰራር ባንኮች አገልግሎታቸው ቀልጣፋ እንዲሆንና ማዕከላዊ የመረጃ የያዝ እንዲኖር ያስችላል ሲሉም የተቋሙ ዋና ስራ አስፈጻሚ ይልበስ አዲስ ተናግረዋል። ዋና ስራ አስፈጻሚው አክለውም ትስስሩ ባንኮች ከደንበኞቻቸው ጋር ያላቸውን አገልግሎት የሚያሳልጥና ወጪንም የሚቆጥብ ነው ሲሉም አስረድተዋል። በተጨማሪም የኢትስዊች ቺፍ ፖርትፎሊዮ ኦፊሰር አቤኔዘር ወንደሰን በበኩላቸው ከዚህ በፊት ደንበኞች አካውንት ሲያወጡ ባንኮች የደንበኛውን መታወቂያ ለማረጋገጥ 200 ብር በአንድ ሰው ክፍያ እንደሚጠበቅባቸው ገልጸዋል። በአዲሱ አሰራር ግን ባንኮች ስንት እንደሚከፍሉ ተመን ባይወጣላቸውም ክፍያው ሲወሰን ከ50 ብር እንደማይበልጥና ይህም ባንኮች ከብዙ ወጪ እንደሚያድናቸው አክለው ተናግረዋል። በመሆኑም ባንኮች እስከ ህዳር አጋማሽ ድረስ ጥምረት አድርገው መጨረስ እንዳለባቸው ተናግረዋል። በሌላ በኩል ባንኮቹ ከብሔራዊ መታወቂያ ጋር በቀጥታ ትስስር አይኖራቸውም ሲባል ትስስር የሚኖራቸው በኢትስዊች በኩል እንደሆነም ተገልጿል። እንዲሁም የብሔራዊ መታወቂያ የጣት አሻራን በክፍያ ወቅት እንደ ይለፍ ቃል መጠቀም እንዲቻል አሁን ላይ የተጀመሩ ትስስሮች እንደሚያግዙም ተጠቅሷል መባሉን ቲክቫ ኢትዮጵያ ዘግቧል።
የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሪ ተመን እናሳውቃችኋለን። አብራችሁን ቆዩ። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ9 ሳንቲም በመግዛት 177 ብር ከ38 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ2 ሳንቲም ተገዝቶ 223 ብር ከ58 ሳንቲም ሲሸጥ አንዱን ዩሮ ደግሞ 194 ብር ከ01 ሳንቲም ተገዝቶ 197 ብር ከ89 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 203 ብር ከ85 ሳንቲም ተገዝቶ 207 ብር ከ93 ሳንቲም ሲሸጥ አንዱን የአረብ ኤምሬትስ ድርሃም ደግሞ 46 ብር ከ2 ሳንቲም ተገዝቶ 47 ብር ከ12 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 45 ብር ከ65 ሳንቲም ተገዝቶ 46 ብር ከ56 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ81 ሳንቲም ተገዝቶ 23 ብር ከ27 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። ተከብራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 30 ቀን 2018 ዓ.ም የምዕራፍ 1 የቀን የዜና ዘገባዎችን እነዚህ ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ አከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሪም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ